ባለንበት ቦታ ሆነን በስራ ቦታ ትሆናለህ፣ መዝናኛ ቦታ ተቀምጠ ሊሆን ይችላል። ኃጢአትም ኩነኔም ቦታ ይሁን ስጋይም ቦታ ይሁን ተቀምጠህ እየኖርኩት ያለው ህይወት እኮ ኃጢአት ነው፣ ነገ እኮ መንግስተ ሰማያት ያስገባኛል ብለህ ያቺ የምትነቃት ንቃት፣ ያቺ ቶሎ ስብር ብለህ ለመመለስ የምትነሳት መነሳት ትንሣኤ ህሊና ይባላል። ወደ ቤት ግቡ ማለት ወደ መንግስተ ሰማያት ያግባችሁ ማለት ነው። አሁን ገባችሁ? እያወራ ያለው ነገረ ሚስጥር እንጂ እኛ እየመሰለ ያለው እንደው ዲያቆኑ ጨንቆት ቤት ሄደ ምግብ እንድትበላ እንደዚህ በጣም መንፈሳዊውን ሐሳቤ በዚህ ደረጃ ያወርዱ። የእግዚአብሔር ፍርድ እንዴት ይደንቃል ይላል። በበላህ ቀን የሞት ሞትን ትሞታለህ ነበር ያለው ይላል። ግን አስተውላችሁታል? ወዲያው በበላህ ቀን ሁለቱንም ሞት ሞቷል እንዴ? አልሞት። አንዱ የነፍስ ሞት እውነት ነው፣ ጸጋው ተገፈፈ ወዲያው፣ ትክክል። ግን ወዲያው አሸልቦ የስጋ ሞትን ሞቷል? አልሞተም። ለምን? በምጽአት ዘመን ግን እያንዳንዱ አካላችን ይሰበስ የሚበሰብሰው ምን የማይለው ይሄው ስጋ ነው፣ ግን ታድሶ ነው የሚነሳው። ምንድን ነው የሚነሳው? ታድሶ ነው። ኃይል አግኝቶ የሚነሳበት ህይወት ነው። ሞት በአዲስ ኪዳን ምን ይመስላል ነው። አሁን ሞት ደግሞ በአዲስ ኪዳን እንመልከት። በአዲስ ኪዳን ሞት በክርስቶስ ጠፍቷል። አሁን ምን ሞተው ሞት በአዲስ ኪዳን የክርስቶስን ሞት እንጂ የአዳማዊ የእርግማን ሞት አይደለም፣ የፍዳ ሞት አይደለም፣ የሙስና መቃብር አይደለም። የሐዲስ ኪዳን ሞት ምን ሞተው? የክርስቶስን ሞት ነው። ወደ ክርስቶስ መሄጃ ነው፣ ድልድይ ነው፣ መሰላል ነው። ሚስጥረ ትንሣኤ ሙታን። ሚስጥረ ትንሣኤ ሙታን እንደምታውቁት ባለፉት ሚስጥራት ተመራቸዋል። አምስተኛ ደረጃ ላይ የምናገኘው ሚስጥር ነው። ጥያቄ ምን ጀምረው ወይም ትምህርቱን ምን ጀምረው አምስተኛ ላይ ከሆነበት አመክንዮ ወይም ምክንያት ነው ምን ጀምረው። በዚህ አጋጣሚ ባለፈው ምናልባት የናንተን ባች አገኘው አላቅም እንጂ ቅደም ተከተሉ ራሱ ከዮሐንስ ወንጌል ወይም ከመጽሐፍ ቅዱስ እንደወጣ ለማሳየት ሞክሬ ነበረ። ያን ከለስ አድርጌ ለማሳየት ልሞክር። ቤተክርስቲያን የምትከተለው ስርዓተ ትምህርት ጭምር ከመጽሐፍ ቅዱስ ተነቅሶ የተወሰደ ነው። ዝም ብሎ ብቻ አንድ ሊቅ አባት ተነስቶ ደርድሮ ያስቀመጠው አይደለም። አምስቱ አዕማደ ምስጢር ሲጀመር የተቀመጡበት አቀማመጥ ከሁለት አመክንዮ ነው፣ ከሁለት ምክንያት ነው። አንደኛ ከተፈጸሙበት ታሪካዊ ሂደት አንጻር ነው፣ ወይም ከቴዎፋኒው ከአስተርእዮቱ አንጻር ነው። ከተገለጡበት አገላለጥ መንገድ ቅደም ተከተል ነው የያዘው። ለምሳሌ ሚስጥረ ሥላሴ ዘመን የማይቆጠርለት ዘላለማዊ ሚስጥር ነው። ስጋዌ ሳይኖር የሚስጥረ ሥላሴ ሚስጥር ነበረ፣ ሆሊ ትሪኒቲ። ሥላሴ አንድም ሶስትም ናቸው ካልን በኋላ ነው ከዛ ቃል ስጋ ኮነ ወሐደረ ላዕሌነ ያለው። ቃል ስጋ ሆነ ለማለት ግን የማን ቅድምና ይቀድማል? የቃል የወልድ የኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር። ሁለተኛው ሚስጥር ደግሞ ምንድነው? ሚስጥረ ስጋዌ ነው። ሚስጥረ ስጋዌ እንደምታውቁት ከ5500 ዘመን በኋላ የማን ሰው መሆን ነው አይደል? አካላዊ ቃል ኢየሱስ ክርስቶስ ሰው መሆን ነው። ከዛ ሶስተኛ ምን ይመጣል? ሚስጥረ ጥምቀት። ቅደም ተከተሉ ረስታችሁታል። ምንድን አልኳችሁ? ሚስጥረ ጥምቀት። ለምን ሚስጥረ ጥምቀት ቀደመ ከተባለ ጌታም ሲሰራልን ከቁርባን በፊት መጀመሪያ ምን ነው የመሰረተው አይደለ? ሐዋርያትን እግራቸውን አጥቦ ያንን ህብስቱንና ወይኑን አማናዊ ስጋና ደሜ ነው ብሎ ሰጣቸው። ከዛ ደግሞ ቁርባን አለ፣ ሳክራመንት በቅደም ተከተሉ። መጨረሻ ላይ ምን ይመጣል? እሱ ደግሞ ተስፋ የምናደርገው ነው። ሁለተኛው ግን የዮሐንስ ወንጌልን ቅደም ተከተል ስትመለከቱት የጻፈበት መንገድ በዚህ መልኩ ነው። ምዕራፍ 1 ላይ ስትመለከቱ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም በእግዚአብሔር ነበር፣ ይህም በመጀመሪያ በእግዚአብሔር ዘንድ ነበር እያለ አይደለ ወደ ታች ይወርዳል። ሁሉ በእርሱ ሆነ፣ ከሆነም እንኳን አንዳች ያለ እርሱ የሆነ የለም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበር፣ ብርሃንም በጨለማ ያበራ፣ ጨለማም አላሸነፈውም እያለ ይልና ቁጥር 14 ላይ ምን ይላል? ያም ቃል ምን ሆነ? ስለዚህ አሁን ሥላሴነት ቀደመ። ከዛ ምን ተከተለ? ሚስጥረ ስጋዌ አይደለ? ከዛ ሚስጥረ ስጋዌ ስትማሩ ደግሞ ዝም ብላችሁ ሰው ሆነ አትልም። ከማን ሰው ሆነ ትላላችሁ? ከንጽሕት ቅድስት ድንግል ማርያም። ምዕራፍ 2 ላይ ምን ይላል ሲጀምር? በሶስተኛውም ቀን በቃና ዘገሊላ ሰርግ ሆነ፣ የኢየሱስም እናት በዚያ ነበረች፣ ኢየሱስም ከሐዋርያቱ ጋር ነበር አይልም? ነገረ ማርያምን አስገባ ማለት ነው። አያችሁ፣ የነገረ ማርያም ጉዳይ ገባ ማለት። ስለዚህ አማኝ ነገረ ክርስቶስን ብቻ ማመን አያድነው። ቀጥሎ ደግሞ ከነገረ ክርስቶስ ቀጥሎ ምንን ማመንም መማርም ግዴታው ነው። ነገረ ማርያምን አያይዞ ከዛ ሶስተኛው ሚስጥር ምን ይመጣል? ቅድም እኮ ጠይቂያችሁ መልሳችሁ ልጃል። ሚስጥረ ጥምቀት አይደለ? ሚስጥረ ጥምቀት ደግሞ ማለት ምዕራፍ 3 ላይ ስታነቡ የዮሐንስ ወንጌል ሶስተኛ ሚስጥር አይደል? ምዕራፍ 3 ላይ ኒቆዲሞስ የሚባል አንድ ከፈሪሳውያን ወገን የሆነ የአይሁድ አለቃ ነበረ አይደለ? ጌታ ኢየሱስ ክርስቶስ ሊማር በሌሊት መጣ ይልና የጥምቀት ትምህርት ጌታ አስተማረው፣ ዳግመኛ ከውሃና ከመንፈስ ካልተወለደ። አራተኛው ሚስጥር ቁርባንን ደግሞ ምዕራፍ 6 ላይ ስትገቡ
ከቁጥር 48 ጀምሮ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት ስጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው አለ። የመጨረሻው ሚስጥር ምንድን ነው? የዛሬው ትምህርት አይደል? የዮሐንስ ወንጌል ምዕራፍ 11 ላይ የማርታና የማርያም ወንድም አልዓዛርን በእጁ ታሞ ነበር። ለጌታ የምትወደው ታሟል ብለው መልእክት ላኩበት ይላል። ከዛ ጌታ መጥቶ ትንሣኤና ሕይወት ማነኝ አለ። እኔ ነኝ አለ። አልዓዛርን ካስረሱ። አያችሁ ቅደም ተከተሉ። እኔ ደግሞ በሌላ ላሳያችሁ። የዛሬውን ደግሞ ሚስጥረ ትንሣኤ ሙታን አባቶቻችን ካህናት የሚለብሱትን የልብሰ ተክህኖ ካስተዋላችሁት ከቀሚሱ ላይ ከላይ የሚደረበው እንዳለው ነው። በሚገባችሁ ቋንቋ ቀለል አድርጌ ልግለጸው። ቀጫጭን ጨርቆች አይታችሁ ከሆነ መጀመሪያ ከፊት የሚወርድ ሁለት ጨርቅ አለ ከወገባቸው ጀምሮ አይደለ? ሁለት ቀጫጭን ሲሄዱ ልብ የሚል ያ ሁለት ዘርፉ በልብሰ ተክህኖ ላይ ያለው ሁለት ዘርፍ ከፊት ያለው ሚስጥረ ሥላሴና ሚስጥረ ሥጋዌ ምሳሌነት አለው። ፊተኛ እንደሆኑ ሁለቱ እነዛ ሰበዞች ወይም ቀጫጭን ጨርቆች ሚስጥረ ሥላሴና ሥጋዌ የመጀመሪያው አምላካዊ ትምህርቶች ናቸው። ከትምህርቱ ሁሉ ምን ይቀድማል? ሚስጥረ ሥላሴ፣ ሚስጥረ ሥጋዌ። ከዛ ደግሞ በክንዳቸው ላይ የሚወርድ ሁለት አለ፣ አንድ በቀኝ አንድ በግራ ላይ ቀጫጭን ጨርቆች አሉ። እነሱ ደግሞ የሚስጥረ ጥምቀትና የሚስጥረ ቁርባን ምሳሌነት አላቸው። ለምን? ሁለቱም የሚፈጸሙት በእጅ ነው። በምንድን ነው የሚፈጸሙ? አይደል እንዴ? ካህኑ የሚያጠምቀው በምንድን ነው? በእጆቹ ነው። በእደ ካህን ክርስቶስ ስጋና ደምን ስንቀበል በካህኑ እጅ ነው። ከዛ መጨረሻ ደግሞ ከኋላ ከጀርባ እንዲህ ከርቭ ነገር ሆኖ መሀሉ ላይ ቀጭን ጨርቅ የለም? በአይምሯችሁ ለመሳል ሞክሩ። ጀርባ ላይ ያ ደግሞ ትንሣኤ ሙታን ምሳሌነት አለው። ጀርባችሁ ጀርባ አላችሁ የላችሁ? ጀርባ እንዳላችሁ ያመናችሁት አይታችሁት ነው? ያያለ እንዴ? እስቲ ንገረን። አይተናል። ምናልባት በተለያዩ ቴክኖሎጂዎች ልናየው እንችል ይሆናል። በእርግጥ ግን ተፈጥሯችን ግን ያለ ማየት አያስችልም። እንደ ተፈጥሯዊ ማንነት ግን እንዳለ እናምናለን። በስሜቱ ሐሳት አረጋግጠን ሳይሆን እንዳለ ስላመንን ነው። በተለያዩ ነገሮች ልክ እንደዚሁ ትንሣኤ ሙታንም እንደምንነሳ እናምናለን። ግን በስጋ አይናችን አይተነዋል? አረጋግጠን መተናል? አላረጋገጥንም። ማንን ስላመንን ነው? እግዚአብሔር። ስለዚህ ያያችሁ ሚስጥረ ትንሣኤ ሙታን በልብስ እንኳን ይገለጻል። በቅዳሴ ደግሞ ላሳያችሁ። በራውን ባስቀደስ ነው ቅዳሴ ካያችሁ የክርስቶስን ቅዱስ ስጋና ክቡር ደም ልንቀበል ስንል ድርገት ሆነ ይባላል። ታውቃላችሁ? ምን ሆነ? ድርገት ማለት የግዕዝ ቃል ነው። ደርገ ከሚለው የግዕዝ ቃል የወጣ ነው። ብዙ የሚዋረሱ ቃላት አሉ። አሁን ለምሳሌ ደርግ የሚል ቃል እንጠቀማለን። ደርግ አንድነት ማለት ነው። ደርገ ከሚለው ቃል የግዕዝ ቃል ነው። ድርገት ሆነ ማለት አንድነት ሆነ። አሁን ከካህኑ ምእመናን ሁላችን አንድ ላይ አንድ ልንሆን ነው። በማን ስጋና ደም? በኢየሱስ ክርስቶስ ስጋና ደም። አሁን በደንብ አስተውሉት። ካህኑን ከበድ እንቀበልና እያየነው ወደ ውስጥ ይገባል። ላይ የክርስቶስ ቅዱስ ስጋውና ክቡር ደሙ ወደ ውስጥ ሲገባ ደግሞ እርገት ይባላል። ምን ይባላል? ከውስጥ ወደ ውጭ መውጣቱ፣ ከቅድስተ ቅዱሳን መውጣቱ አካላዊ ቃል ከሰማያ ሰማያት ወርዶ ሞቶ ተሰቅሎ ስጋና ደሙን የመስጠቱ ምሳሌነት አለው። ከዛ ወደ ውስጥ ሲገባ ደግሞ ምን ማለቱ? ልክ ወደ ውስጥ እየገባ ረዱ ወይም አገልጋዩ ዲያቆን ምን ይላል? በመጋረጃውን ይዘጋዋል። ለምንድን ነው መጋረጃውን የሚዘጋው? ነው ያ የእግዚአብሔር መልአክ ምሳሌነት አለው። የሐዋርያት ሥራ ምዕራፍ 1 ላይ ጌታችን ኢየሱስ ክርስቶስ ወደ ሰማይ ሲያርግ እንደምታውቁት ሐዋርያቱ እያዩት በርቀት ያይደለ በርህቀት ወይም ከዓይን ከፍ እያሉ እንደ መራቅ ውላጤ ሳያገኘው ተዋህዶ ላይ ውላጤ የለም ታውቃላችሁ። እና ወደ ሰማይ ከፍ እያለ እየራቀ ሲሄድ ደመና ምን አለው ይላል? ሸፈነው ጋረደው ይላል። በኋላ መላእክት መጡና እናንተ የገሊላ ሰዎች በዚህ ቆማችሁ ስለምን ታያላችሁ? አሁን ሲሄድ እንዳያችሁት ዳግም እንዲሁ ምን ይላል? ለፍርድ ይመጣል አለ። ያ አገልጋይ ዲያቆን ማለት ልክ የእግዚአብሔር መልአክ ነው። መልአኩ ደመና ስቦ እንደሸፈነው ክርስቶስንና እንዲያርግ እንዳሳይ እንዳያዩት እንዳደረገ ዲያቆኑም የዛ ምሳሌነት አለ። ከዛ ሉካን ዲያቆኑ ጽዋውን ይዞ ያመሰግናል። እዛ ውስጥ አልገባም። ከዛ እኛም ጸጋነ ሳይለ ወረከብነ ዋይለ መስቀሉ እያልን እናከብራለን። ጸጋን ሀብትን በክርስቶስ መስቀል ቤዛነቱ አገኘን ብለን። ከዛ ቅዳሴው አለቀ እንዴ? አላለቀም። ልክ እያመሰገደ ካህኑ ይወጣና በእጆቹ ምን ይለናል? ሁላችንም ለምን ሲባል ቅድም አረገ ብለነው ነበር። አሁን ደግሞ ለፍርድ መጣ ማለት ነው። ካህኑ መምጣቱ ክርስቶስን ወክሎ ነው። ያ የሚያደርገው ነገር ሁሉ የክርስቶስ ምሳሌ ነው። አያችሁ፣ ወደ ውስጥ ሲገባ አረኩኝ፣ ወደ ላይ ሄድኩኝ ነው። ከዛ ግን ዲያቆኑ በዜማ እያመሰገነ ማን ይወጣል? ከውስጥ ካህኑ ይወጣና ምን ያደርጋል? ምን ማለት ነው? እነ ቅዱስ ሚካኤል እነ ቅዱስ ገብርኤል መላእክቱ ነጋሪት እየመቱ በተለይ ነገደ መላእክት መለከት እየነፉ ጥሪ ሲያረጉ ያን ጊዜ ደግሞ ማን ይመጣል ነው? ክርስቶስ ይመጣል ነው። የወጉት ሁሉ ምኑን ያዩታል ይላል ራዕየ ዮሐንስ ላይ?
እጁን ያዩታል። አያችሁ። ስለዚህ እጁን እየሳምን እኛ የተወጋጁ ምሳሌነት ስላለው እንሳለማለን ማለት። ከዛ ዲያቆኑ መጨረሻ ላይ ምን ይላል? እቱ በሰላም ግቡ ማለት ነው። ወይም በሰላም ያስገባችሁ። ዝርዝር ውስጥ አልገባ ሰፊ ስለሆነ፣ ዋናው ነጥቡ ግን ከመጣውበት ሚስጥር አንጻር አሁን ክርስቶስ ፍርድ ፈረደ አይደለም? ከዛ የአባቴ ቡሩካን ዓለም ሳይፈጠር ወደ ተዘጋጀላችሁ መንግስት ምን በሉ ግቡ እንባል የለ? ወደ ቤት ግቡ ማለት ወደ መንግስተ ሰማያት ያግባችሁ ማለት ነው። አሁን ገባችሁ? እያወራ ያለው ነገረ ሚስጥር እንጂ እኛ እየመሰለ ያለው እንደው ዲያቆኑ ጨንቆት ቤት ሄደ ምግብ እንድትበላ እንደዚህ በጣም መንፈሳዊውን ሕሳቤ በዚህ ደረጃ ያወርዱ። ምን ለማለት ነው? ዓላማ ወደ መንግስተ ሰማያት ምን ይበላችሁ ነው? ያስገባችሁ ነው። ሚስጥሩ እንዲህ ነው። አያችሁ፣ ተያያዥ ነው። አምስቱ አዕማደ ሚስጥር ነው የሚሰበከው ቅዳሴ ላይ፣ ራሱን የቻለ ትምህርት አለው። ለዚህ ሚስጥረ ትንሣኤ ሙታን ማለት ቅዳሴ ላይ አስቀድሰን የመጣ ነው ህይወት ማለት ነው። ሚስጥረ ትንሣኤ ሙታን፣ አሁን ትንሣኤ ማለት የግዕዝ ቃል ነው። ተንሥአ ከሚለው የግዕዝ ቃል የወጣ ነው። ተንሥአ ከሚለው የግዕዝ ቃል የወጣ ነው። ትርጉሙም መነሳት ማለት ነው። ቀጥታ ሌላው ሳንገባ መነሳት ማለት ነው። አንድ ሰው መነሳት የሚለውን በግዕዝ ምን ብሎ ይገልጧል? ተንሥአ የሚለውን ለምሳሌ መዝሙረ ዳዊት ላይ ወተንሥአ እግዚአብሔር ከመ ዘንቃ እምንዋም ይላል። እግዚአብሔር የወይን ጠጅ ከማህዳገ ወይን የወይን ጠጅ እንደጠጣ ከእንቅልፍም እንደሚነቃ ሰው ምን አለ ይላል? ተነሳ ወይም ነቃ ይላል። እና መነሳት ማለት ነው። ስለዚህ በምጽአት ስለምንነሳበት ህይወት የሚያጠና ትምህርት ነው። ይሄ በጣም ወሳኝ ትምህርት ነው። በዚሁ አጋጣሚ አሁን ይሄን ህንፃ ብናሰራ፣ አሁን ኮርስ ብጨርስ፣ እኔም ባገለግል፣ ካህኑ፣ ጳጳሱ፣ ፓትርያርኩ፣ ዲያቆኑ፣ ታች ያለው ምዕመን ሁሉ የመጨረሻ ውጤት የሚያመጣው ትምህርት የትኛው ነው? ሚስጥረ ትንሣኤ ሙታን መጨረሻ። ሁላችንም ተመራርቀን በሰላም ምን ሊያይበት ህይወት የትኛው ህይወት ነው? አዎ እዛም እኛ አናስቸግራችሁም። በእርግጥ እዛ አይደለ ይሄን አምጡ እዛ ስሩ አንልም። በቃ ይሄ ሁሉ ግን የት መዳረሻ ነው? ይሄ ነው እዛኛው የሚያስገባ በዚህ ጽድቅ፣ በዚህ ህብረት፣ በዚህ መንፈሳዊነት አንድ ላይ የምንኖር ሰውን ህይወት ነው። ሚስጥረ ትንሣኤ ሙታንን ስናስብ ቀጥታ ሲገልጹት የኛ አባቶች ሚስጥረ ትንሣኤ ሙታን ምን ማለት ነው ሲሉት የሚበሰብሰው የማይበሰብሰውን፣ የሚፈርሰው የማይፈርሰውን ገንዘብ አድርጎ የሚነሳበት ነው ይላሉ። የሚፈርሰው ምን የማይለውን በምጽአት ስንነሳ ሌላ ስጋ ክርስቶስ አያመጣም። ይሄንኑ ስጋ ነው የሚነሳው። በነገራችን ከተቀበረበት ይነሳል። መለከት ሲነፋ፣ ነጋሪት ሲመታ ሌላ ስጋ አምጥቶ ምን አይልንም? አያስነሳንም። ይሄ ስጋው ነው፣ ይሄ ነፍስ ነው። ግን ምናልባት ጥያቄ ሊመጣባችሁ ይችላል። በኋላ መልሰዋለሁ። አሁን ለምሳሌ በጦርነት በቦምብ የፈነዳዳ አካል ይኖራል አይደል? ግማሽ አካል ወደ እንዴት ነው እሱ? ካህሊ እግዚአብሔር ነው። መላእክቱ አንዱ ስልጣናቸው አለው የራሱ የተመደበ ነገር። ይሄ የሚሰሩ አሉ ከያለበት ምን የሚሉ ሰብስበው። አሁን በእኛ እንኳን የለም እንዴ የሆነ አደጋ ሲደርስ እኮ ምን የሚሉ አሉ? አካል የሚሰበስቡ የሉ? እኔ እነሱ ሲያቸው ትንሣኤ ሙታን ነው ትዝ የሚለኝ። አይታችኋል? አምቡላንስ ይመጣል። ወደ ወንጀል ከፍተኛ አደጋ ከደረሰ ያን የወዳደቀ አካሉን ምናምን ይሰበስባሉ፣ ወይም ደግሞ በአንድ ቦታ አስክሬኑን ያደርጋሉ። ይሄ እንግዲህ ዓለም እንኳን እንዴት አደረጋለች። በምጽአት ዘመን ግን እያንዳንዱ አካላችን ይሰበስ የሚበሰብሰው ምን የማይለው ይሄው ስጋ ነው። ግን ታድሶ ነው የሚነሳው። ምንድን ነው የሚነሳው? ታድሶ ነው። ኃይል አግኝቶ የሚነሳበት ህይወት ነው። ወንዶች የ30 ዓመት፣ ሴቶች 15። አደራ ደግሞ እዛም እድሜያችን አነሰ ብላችሁ እንዳትበጠብጡ። ቀድመው ይሄ የሴት ተቆርቋሪዎች እንዲያውቁት እዛ እንዲቀልድ የለም። አዎ ለምን ደግሞ እድሜ አነሰ ተብሎ እዛ ክርክር እንዳያመጡ። በቃ ክርስቶስ ፈቅዷል። ለምን አረገው? መነሻው የማን ነው? 30 ለምን ሆነ? ማን ነው? አዳም ነው። ለምን ሴቷ 15 ሆነች? የሔዋን። ይሄ ጸጋ እንደተመለሰ የሚረጋገጠው በዛ ነው። በዚህ አጋጣሚ አዳም የምናነሳው ቢሆንም በገነት ውስጥ ጸንቶ ቢቆይ ኖሮ ከ7 ዓመት በኋላ ዕፀ በለስን ሳይበላ 1000 ዓመት ቢቆይ ጥቂት ቢቆይና እግዚአብሔር በፈቀደ ያው 1000 ዓመት ሲል እግዚአብሔር ምን ያህል ዘመን እንደሚያቆየው ረጅምነቱን ለማጠየቅ ነው። ዕፀ ሕይወትን በልቶ መንግስተ ሰማያት እንዲገባ ነበር። ዕፀ ሕይወት ገነት ውስጥ የተፈጠረችበት ዋና ዓላማ ያችን ዕፀ ሕይወት በልቶ ዘላለም ምን እንዲል ነው። እሷ ፍሬ ማለት በነገራችን ዮሐንስ አፈወርቅ ይላል ሞትን ዘላለም የምታስኖራት። በቃ አሁን መንግስተ ሰማያት ከገቡ ምን የለም መውጣት። ካገቡ አያችሁ ጎበዝ፣ አውቄ ነው ካገቡ ያልኳችሁ፣ እየሰማችሁኝ ነው ማለት ከገቡ ነው። እሺ ካገቡ አይደለም ምን ማለት ነው? ከገቡ ምን የለም መውጣት የለም። ካገኙስ ማጣት የለም። በገነት ውስጥ ግን እውነት ነው ተሰጥቶን ጸጋን አጥተናል። ገብተን ወጥተናል። ምን ውስጥ? ገነት ውስጥ ያለ መንግስተ ሰማያት ከገቡ መውጣት የለም። አንድ የገቡ ነው በቃ። ይሄ ዘላለማዊነትን የሚሰጥ
ሕያው የሚያደርግ በፊት መጀመሪያ እድል የተሰጠ በዕፀ ሕይወት በኩል ነበር። ዛሬ በአዲስ ኪዳን ታዲያ እንዴት ነው ዘላለም የምንኖረው ከተባለ የአዲስ ኪዳን ዕፀ ሕይወታችን 5 ነገር ይተረጉሙታል የኛ ሊቃውንት፣ የተለያዩ ሊቃውንት እነ ቅዱስ ሳይሮስ፣ እነ ዮሐንስ አፈወርቅ፣ እነ አትናቴዎስ። አንደኛው የክርስቶስ ቅዱስ ሥጋው ክቡር ደሙ ነው። 1000 ዓመት የሚያስኖረን ዕፀ ሕይወታችን በአዲስ ኪዳን የኢየሱስ ክርስቶስ ሥጋና ደም ነው። ሕያው ምግብ፣ አዎ የሚፈርድ ምግብ፣ የሚኮንን ምግብ፣ ፍትህ የሚሰጥ ምግብ፣ እሳተ መለኮት የተዋህደው አማናዊ ነፍስ የተለየው ምግብ ነው። ይሄ ዘላለም ያስነው። ሁለተኛ ዕፀ ሕይወት የሚሏት የኛ ሊቃው ቅዱስ ያሬድ እንደው እመቤታችን ይላታል ዕፀ ሕይወት አይደለ? አልቦ ጸሎት አልቦ ትንባል ያላት፣ ያላንቺ ጸሎት ያላንቺ ልመና የሚያርቅ ልመናም ጸሎትም የለም እንዳለ እመቤታችንን ታውቃላችሁ። ሳያምኑ መዳን የለም። ምን ማለት ነው? አንድ ሰው ነገረ እግዚአብሔርን አምኖ ከዛ በኋላ ነገረ ማርያምን አላምንም ካለ እድል ፈንታው ከየት ይወጣ ነው? ከድህነት ይወጣ ነው። ለዚህ ነው ሊቁ ምን አለ መልካም ጊዮርጊስ ሰዓታቱ ላይ መልካ ጊዮርጊስ ላይ ሊቁ ተጠቅሞታል። አፍጣኒ ተረዴት ማርያም በጊዜ ምንዳቤዋ አጸባ ላይንም ቀራንባ አንቲ ውእቱ ረዳይተ ያዕቆብ በቤተ ላባ በኩሉ ሊና ወኩሉ አልባባ ዘኢታ ፈቅረኪ ነፍስ ተሰሮ ምዝባለ። ምን ማለቱ ነው? አፍጣኒ ተረዴት ማርያም በጊዜ ምንዳቤዋ አጸባ ማለት ለረዴት የምትፋጠኝ እመቤቴ ማርያም ወይ ማለት ነው። ለምን የምትፋጠኝ? አፍጣኒ ተረዴት ማርያም በጊዜ ምንዳቤዋ አጸባ አለና ላይንም ቀራንባ ልክ እንደ ቀራንባ ወይም ቀራንብት፣ ይሄ ቅንድም ማለት ነው። ቀራንብት የገባችሁ ነው? አርቲፊሻሉን አይደል? የትኛውን ነው? ይሄ እውነተኛውን ነው ያልኳችሁ። ይሄ ትክክለኛው። ይሄ ምን ይባላል? ቀራንብት ይባላል ወይም ቅንድም። እንደ ቅንድብ ነው ለኔ የምትፈጥኝልኝ ማለት ነው። ቅንድብ የሚጠብቅ ከስጋዬ ጠላት ነው፣ አንቺ የምትጠብቂ ከጸባ ጋንት ከኃጢአት ነው። ቅንድብ የሚጠብቅ ለጊዜው ነው፣ አንቺ የምትጠብቂ ለዘላለም ነው። ቅንድብ የሚጠብቅ ከአቧራና ከተለያየ ነው፣ አንቺ ከዘላለም እሳት ትጠብቅኛለህ። ላይንም ቀራን ባለና አንቲ ውእቱ ረዳይተ ያዕቆብ በቤተ ላባ አለ። ያዕቆብ በላባ ቤት ሳለ ረዳቱ ማነሽ? አንቺ ነሽ አለና ዘኢታፈቅረኪ ነፍስ ተሰሮ ምዝባለ። አንቺን የማታፈቅር ነፍስ ካለሽ ግን ምን ያለሽ ትሁን? በእውነት ከመዳን ሕይወት ምን ያለች የተለየሽ ትሁን ይላል። በእውነት ከዚህ ይሰውራል። ስለዚህ የኛ ዕፀ ሕይወታችን ማናት? መንግሥተ ሰማያት መግቢያችን ሌላዋ እመቤታችን ናት። ዕፀ ሕይወት ጾም ትባላለች፣ ጸሎት፣ የተለያየ ትርጉም አለው። ከዚህ ሚስጥረ ትንሣኤ ሙታን የሚያጠነጥነው በሰው ልጅ መነሳት። ትንሣኤ የሚለው በ3 ይከፈላል በቤተ ክርስቲያን አከፋፈሉ። በስም ዝም ብሎ ደግሞ ትንሣኤ ብዙ አይነት ትንሣኤ አለ፣ ብዙ አይነት። ከድነታችን አንጻር ግን በ3 ይከፈላል። የመጀመሪያውና አንደኛው ትንሣኤ ህሊና ይባላል። በዚሁ አጋጣሚ አሁን የመጨረሻውን ትንሣኤ ሕያው የሚያደርገው እነዚህ ሁለቱ የምጠቅስላችሁ ትንሣኤዎች ናቸው። እነዚህን ካላደረግን ያኛ ዋናውን ትንሣኤ አናገኝም። አንደኛው ምንድነው? ትንሣኤ ህሊና ነው። ትንሣኤ ህሊና ማለት ምን ህሊና በራሱ ምን ማለት ነው? ህሊናን የኛ በቤተክርስቲያን ሊቃውንት በተለይ እነ ዮሐንስ አፈወርቅ እነ ቅዱስ ቆጵርያኖስ በጣም ተርጉመውታል። የመጀመሪያው አንዴ ህሊና ማለት እግዚአብሔር፣ አንደኛው ትርጉም እግዚአብሔር የሰው ልጅ አመዛዝኖ በራሱ ላይ እንዲፈርድ የተቀመጠች ሚዛናዊት አካል ናት፣ ወይም ሚዛናዊት ረቂቅ አካል ናት። ምናዊት ምትመዝን ማንነት ናት። ዮሐንስ አፈወርቅ ትንሿ እግዚአብሔር ይላታል። ማን አልኳችሁ? ትንሿ እግዚአብሔር ምን ማለት ነው? አሁን እግዚአብሔር ሁለት አይነት ነው ለማለት ሳይሆን ከእግዚአብሔር የምታገናኝ ድልድይ ናት። ለምሳሌ አንድ ጥያቄ ልጠይቃችሁ፣ ቀና በሉ። ቃየል አቤልን ገደለውና ተጸጸተ አይደለ? ከዛ ያገኘኝ ሁሉ ይገለኛል ብሎ በጣም ፈራ። አሁን ለአቤል ስለ መግደል መጥፎነት ሲኦል ትገባለህ የሚል ትምህርት ተምሯል? አልተማረም። ገና ፍጥረት የጀመረበት ሰዓት ምኑ ነው መጀመሪያ የወቀሰው? ህሊና ማለት አንድ ሰው ቢማርም ባይማርም ሃይማኖት ቢኖረውም ባይኖረውም በተፈጥሮ የምትሰጥ ናት። አሁን አይታችኋል። የፈለገ ቢሆን አህዛብ ሆኖ ሌላ እምነት ሆኖ ኤቲስትም ይሁን የፈለገ ቢሆን ሰው የሆነ ነውር አድርጎ አይጸጸትም እንዴ? ይጸጸታል እኮ። ወደ ሃይማኖት ይምጣ ሌላ ጉዳይ ነው። ግን ጸጸት ህሊና አለችው ምንም ቢሆን። ያቺ ማለት ተፈጥሯዊ የምትሰጠን ሀብት ናት። ህሊና ረቂቅ አካል ናት። ሮሜ መልእክት ምዕራፍ 2 ቁጥር 14 ላይ ጳውሎስ ተናግሯል። ስለዚህች ሮሜ 2:14 ምን ይላል? ህግ የሌላቸው አሕዛብ እንኳን ለራሳቸው ህግ ይሰራሉ አለ። ምን ይሰራሉ? በልባቸው የተጻፈውን የህግ ስራ ያሳያሉ። በልብ የተጻፈ የህግ ስራ ማለት ህሊናን ነው። ከስራቸው የተነሳ ይታወቃሉ በማለት ይናገራል። ትንሣኤ ህሊና ማለት እስቲ በአንድ ምሳሌ ልጋ። አሁን እኔ ትንሣኤ ህሊና እንዳለ በምንድን ነው ማረጋግጠው? ትንሣኤ ህሊና ማለት ባለንበት ቦታ ሆነን፣ በስራ ቦታ ትሆናለህ፣ መዝናኛ ቦታ ተቀምጠ ሊሆን ይችላል፣ ኃጢአትም ኩነኔም ቦታ ይሁን ስጋይም ቦታ ይሁን ተቀምጠህ እየኖርኩት ያለው ህይወት እኮ ኃጢአት ነው፣ ነገ እኮ መንግሥተ ሰማያት ያስገባኛል ብለህ ያቺ የምትነቃት ንቃት፣ ያቺ ቶሎ ስብር ብለህ ለመመለስ የምትነሳት መነሳት ትንሣኤ ህሊና ይባላል። አሁን አንዳንዴ ብዙዎቻችን መንገድ ላይ ሆነን የሆነ ጥቅስ አንብበን እንጸጸታለን። ያ ነው ትንሣኤ ህሊና ማለት። እቺ አንዱ የመንፈሳዊነት ክፍል ነው። ምናልባት ሰይጣን አውቆ ስሜታዊ ሆነን ሊል ይችላል። ይሄ ራሱ አንዱ የመዳን ህይወት ነው።
ምን ማለት ነው? አታዳፍ ነው። እድል ስጠው ለመመለስ። ይሄ የሚጸጽት ነገር ትክክል ነው። አንዳንድ ሰው ይላል እኔ በጣም ትክክል ነው፣ የመዳን ህይወትን ጀምረሃል ማለት ነው፣ እየገባህ ነው ማለት ነው። ቅዱስ ዮሐንስ አፈወርቅ በነበረበት ሰዓት እዛው ቁስጥንጥንያ ገጠር አካባቢ የሚመጡ ወጣቶች ነበሩ እና የሆነ ሰዓት ላይ ጠፉ። እንደዚህ ህዝብ ሰብስቦ ነው እሱ ነው በጣም በብዙ ሺህ ህዝብ የሰንበት ጉባኤ የሚያስተምረው እና እነዛ ወጣቶች ጠፉና ከጊዜ በኋላ ቆይተው መጡ እና ጠራቸውና ለምን ጠፋችሁ? በፊት ትማሩ ነበር ሲላቸው አይ መምህር እኛ እዚህ አንተ ጋር ተምረን ስንሄድ ወደ ኃጢአት እየተመለስን ነው። ስለዚህ ቤተ ክርስቲያንንም አንተንም ከምናስነቅፍ እዛው ዓለሙ ይሻለናል ብለን ነው አለ። ቅዱስ ዮሐንስ አፈወርቅ ምን አለ? ተወዳጆቹ ያለ አሁን እኮ እናንተ የምትሰሩት ኃጢአት እንደሆነ ያወቃችሁት ቀድሞ እዚህ መታችሁ ስለተማራችሁ ነው አለ። የት ስለተማራችሁ? አሁን ይሄ የሚሰማችሁ ራሱ ስሜት የመጣው የትምህርት ውጤት ነው። ስለዚህ ያለ ዮሐንስ አፈወርቅ ለመዳን ከፈለክ መጀመሪያ ለእግዚአብሔር እድል ስጠው፣ ክፈትለት እና ደግሞ ኃጢአት እንዲጸጸት አድርጋት። ህሊናን አትያዛት፣ አታስጨንቃት፣ ትጸጸት፣ ይሰማት በደም ቆስሎ ያን ጊዜ ወደ ምን ትሄዳለችና ወደ መድኃኒቱ ትሄዳለች ይላል። ስለዚህ ትንሣኤ ህሊና ማለት የመጀመሪያው ሂደት። ሁለተኛው ከትንሣኤ ህሊና ቀጥሎ የሚመጣው ትንሣኤ ልቡና ነው። ትንሣኤ ልቡና ምን ማለት ነው? አሁን ተጸጸትን አይደለም። ለምሳሌ አንድ ሰው የሆነ ቦታ ሆኖ እንደው የኃጢአትን ቦታ ሆኖ አይኔ መመለስ አለብኝ እኔ ህይወት አይሆነኝም ብሎ ይጸጸታል። በሱስ ህይወት ያለ በብድ ያለ ከዛ ደግሞ ለመለወጥ ደግሞ ይተገብር የለ በተግባር ይወስን የለ እሱ ደግሞ ምን ይባላል? ትንሣኤ ልቦና ማለት በህሊና አመዛዛኝነት የወሰነውን መልካም ውሳኔ በተግባር የምንቀይርበት መንገድ ነው። በህሊና ሚዛንነት የመረጥነውን መንፈሳዊነት በህሊና ሚዛንነት የመረጥነውን መንፈሳዊነት ለመተግበር የምንሄድበት መንገድ ነው። ለዚህ ያኔ ንስሐ ልግባ ንስሐ እንገባለን፣ ልጾም እንጾማለን። በቃ እኔ አለባበሴ መቀየር አለብኝ፣ ይሄ ህይወት ለኔ አይሆንም። አለባበስ ይቀየራል፣ ውሎ ይቀየራል፣ ቋንቋ ይቀየራል። አዎ መዓዛህን እየቀየርክ ትመጣል። ይሄ ነው ትንሣኤ ልቡና ይባላል። ይሄ ሁለቱ በጣም ወሳኝ። አንድ ሰው ለመዳን ያስፈልጋል። ትንሣኤ ልቦና እና ትንሣኤ ህሊናን በጣም በአንድ በቂ ምሳሌ ልንገራችሁ። በቃ አሁን ይሄ ሁለቱን ሐሳብ በጣም ይገልጽላችሁ ታሪክ የሉቃስ ወንጌል ምዕራፍ 15 ላይ የጠፋው ልጅ ታሪክ ታስታውሳላችሁ። አባቴ ሆይ ንብረቴን ስጠኝ አለ፣ ልካፈል አለ። እኔ በዚሁ አጋጣሚ ይሄንን ህይወት ያልሞከረ የለም። ብዙ ሰው በተለይ ከተማ አካባቢ ትንሽ አስቸጋሪ ነው። አይደል? ከቤት ልውጣ ያላችሁበት ዘመን የለም። ብዙ ሰው አንዳንድ ሰው ይላል አይደል? ልጅ እያለ በቃ ልውጣ ይላል አይደል? ያ ማለት ምን ማለት መሰላችሁ? ይሄ ልጅ እውነት ስለ ቤት መውጣት አሁን እኛ እንደምንኖረው ጌታ አስጨንቆት ያንን አይደለም። እሱ ሳይሆን ነፍሱ ከእግዚአብሔር ስለራቀች ስለማን የተተረከ ታሪክ ነው? ስለ አዳም የተተረከ ታሪክ ነው። ንብረቴን ስጠኝ አለ፣ ተካፈለው። አባቱ ሰጠው አዝኖለት። በቃ ከዛ ንብረቱን ወሰደ፣ እንደው ጭራሽ ከጓደኞቹ ጋር በተነው ይላል። ለኃጢአት በኃጢአት ምክንያት አወጣው። በጣም የሚያስጠላው እኮ እውነት ለመናገር ነው ምላችሁ፣ ኃጢአትን ሲያዩዋት ታምራለች፣ እንደ ጸበለስ ናት፣ በጣም ታምራለች። ከዛ ደግሞ ኃጢአት ሰይጣን በኃጢአት በኩል ከተጠቀመበት በኋላ አይሁኑ አድርጎ ምን ብሎ አቆሽሾ ነው የሚጥልቅ። ሰይጣን ማለት እስከ መጨረሻው አብሮ የሚዘልቅ አይደለም። በነገራችን ኃጢአትና ሰይጣን ነው ክፋቱ። መዓዛህን ይነጥቃል፣ ክብርን ይነጥቃል። በፊት በሰው ፊት መፈራት ነበር፣ አሁን አይፈራም ሰው። በፊት ሞገስ ነበር፣ አሁን ሞገስ አይኖርም። በፊት እንደውም ገንዘቡንም ብትይዝ ምኑንም ብትይዝ ይበረክታል፣ አሁን ለምን? ይሄ ሲባል ኃጢአት ሙሉ ነገር ስጋንም ነፍስንም ነው የሚያሳጣው። አይታችኋል። በኃጢአት ሰዎችን ይጠቀምባቸዋል። መጨረሻ ላይ ስጋ ጤናቸውን ጎርቶ ነው የሚሄደው፣ መንፈሳዊነታ ሁለቱንም አበላሽቶብህ ነው። በጣም ይሄ ነው የኃጢአት ክፋቱ። እግዚአብሔር ከዚህ ይጠብቀን በእውነት። አሁን በደንብ አስተውሉ። ንብረቱን አጣ። ታሪኩን ሳሳጥረው አባቱ ቤት የነበሩት አገልጋዮች ምን ብለው አየ? አምረው ፋፍተው ተመችተው፣ በአባቴ ቤት ብዙ እንጀራ አለ አይደል ያለው፣ ብዙ መብል አለ፣ እኔ አባቴን ይቅር በሌለው ይገባል ብሎ ተነሳ ይላል። ይሄ ልጅ ይወላችሁ መጀመሪያ መጸጸቱ ምን አለን? ትንሣኤ ህሊና ነው፣ ወሰነ። ከዛ ደግሞ ወደ ተግባር መጣ። ምን አለ? መንገድ ጀመረ። አባቱ ወጥቶ ተቀበለው፣ ሳሙ፣ አቀፈው ይላል። ይሄ ትንሣኤ ልቦና ይባላል። የመጨረሻው ትንሣኤ ዘጉባኤ ይባላል። ትንሣኤ ዘጉባኤ፣ የትንሣኤው ጉባኤ ይባላል። የትንሣኤው ጉባኤ ይሄ ማለት አሁን ይሄ እንደምንለው አሁን እዚህ ጉባኤ እዛ ጉባኤ እንደምንለው አይደለም። ያኛው ጉባኤ ለየት ያለ ነው። እንደዚህኛው ግራ እንዲህ እንደምንለው አይነት አይደለም። ያ በጣም የፍርድ ቀን ነው።
ይሄኛው ጉባኤ ነው። አሁን ይሄ ጉባኤ ለዛኛው ጉባኤ ነው የሚያቀብለው። የመጨረሻው የቅዳሴው ጉባኤ፣ የኪዳኑ ጉባኤ፣ ይሄ ትምህርቱ ጉባኤ መገባደጃው ትንሣኤ ዘጉባኤ ነው። ትንሣኤ ዘጉባኤ ማለት ቅድም ያልኳችሁ ትንሣኤ ሙታን ማለት ነው። በፍርድ ቀን በክርስቶስ ፊት የሚፈረድልን ፍርድ፣ ያ ከሞት የምንነሳው መነሳት ነው። ይሄን ካየን ሞት ምንድን ነው ከሚለው እስቲ እንጀምር። አሁን ተነሳን ከማለት በፊት ምን ይቀድማል? ሞት ይቀድማል አይደል? ጥሩ። ስለዚህ ሞት ምንድን ነው ነው። ስለ ሞት ትንሽ ጠለቅ ያሉ ነገሮችን ከአባቶቻችን እየጠቀስን እንመልከት። አትናቴዎስ እንዲህ ብሎ ይጀምራል። ኢንካርኔሽን ወይም ስጋዌ በሚለው ወይ ስግው ቃል በሚለው መጽሐፉ ላይ ኦን ዘ ኢንካርኔሽን በሚለው መጽሐፉ ላይ ቅዱስ አትናቴዎስ ምን ይላል? እግዚአብሔር ይላል አዳምን ሲፈጥረው ይላል አዳምን ሲፈጥረው ተፈጥሮው ለሞት የሚስማማ ነበረ ይላል። ለምን የሚስማማ? ሞት እንዲሰለጥንበት ግን አላደረገውም ማለት ምን ማለት ነው? ይሄ ቃል ትንሽ እንፍታው። ይኸውላችሁ የሰው ልጅ ስጋው የተፈጠረው ከአራቱ ባህርያተ ስጋ፣ አራቱ ባህርያተ ስጋ ስላለው ተፈጥሮ ለሞት ይስማማል። ሞት ግን ምን አላለበትም። ለምሳሌ አዳም በገነት ውስጥ ይበላ ነበር ወይስ አይበላም? ይበላል። የገነት ፍሬያትን ይበላ ነበር። ግን በጣም የሚገርመው ትርጓሜያችን ምን ይላል? የገነት ፍሬያትን ሲበላ አብዝቶ ቢበላ ቀጠናም የለበትም ጥጋብም የለበትም። ይገባችሁ? የለበትም። ደግሞ ባይበላ በረሃብ የለበትም። ለምንድን ነው ግን? አንድ ሰው መሆኑን ለማስረዳት ይበላል። ሁለተኛ ደግሞ እነዛ ፍሬያት ለክብራቸው ሲል እግዚአብሔር ብላ ስላለው እነዛን ይበላል እንጂ ባይበላ ቢበላ ምን የለበትም? ረሃብም ጥጋብም የለበትም ነበር ይላል አክሲማሮስም ጭምር። ፍሬያቸው ጭራሽ መዝራት ውሃ ማጠጣት አይፈልግም። በነገራችን ላይ ወዲያው ይላል አክሲማሮስ እንደ ቆረጧቸው ወዲያው በሰከንድ ውስጥ ምን ይላሉ? ይተካሉ። አይገርማችሁ? ወዲያው ይተካሉ ማለት ነው። እርግጠኛ ነኝ አንዳንዱ አሁን ይሄን የተመኛል። እንደው ምን ነው በዚህ ዘመን በሆነ በቃ ምንም የለ ያው ነው ስሬት ማለት ወዲያው ትክት አይደለ? አዎ ቅጠላቸው 12 ክንድ ነው፣ ብርሃን አይለያቸው፣ በጣም ትልልቅ። ይሄ ገነት ውስጥ የነበረው ህይወት ነው የምላችሁ ነው። ገነት ውስጥ የነበረው ህይወት ልክ እንደዚህ ሁሉ አዳም አሁን መብል በላ ማለት ግን የመብል ባሪያ ነበር ማለት ነው። ነበር እንዴ? ይስማማል ግን መብል አልሰለጠነበት። ተፈጥሮ ለሞት ይስማማል፣ ሞት ግን አልሰለጠነበት። ሞት ማለት የአራቱ ባህርያተ ስጋ ከሕያዊት ነፍስ መለያየት ስለሆነ ለምሳሌ መላእክትን ምን ይላል አክሲማሮስ ላይ ቅዱስ ኤጲፋኒዎስ? መላእክት ሞት አይስማማቸውም እነሱ ሲጀ ለምን? ከአራቱ ባህርያተ ስጋ ምን ስላላሉ? ስላልተፈጠሩ። አፈርነት፣ ውሃነት፣ ነፋስነት እነሱ ጋር የለም። ስለዚህ ሞት ማለት ይሄ ነው። በኋላ ግን የሰው ልጅ ሞትን በኃጢአቱ ምክንያት እንዲሰለጥን አደረገው። ምን እንዲል? ስለዚህ ሞት ያን ጊዜ እኛ ላይ ሰለጠነብን ማለት ነው። በጣም የሚያስደንቀኝ ስለ ሞት ጉዳይ ሲነሳ ቅዱስ ዮሐንስ አፈወርቅ ዘፍጥረትን በተረጎመው ድርሳኑ ላይ ምን ይላል? ጄኔሲስ ኮሜንታሪው ላይ የእግዚአብሔር ፍርድ እንዴት ይደንቃል ይላል። በበላህ ቀን የሞት ሞትን ትሞታለህ ነበር ያለው ይላል። ምን ባልክ ቀን ግን አስተውላችሁታል? ወዲያው በበላ ቀን ሁለቱንም ሞት ሞቷል እንዴ? አልሞት። አንዱ የነፍስ ሞት እውነት ነው፣ ጸጋው ተገፈፈ ወዲያው ትክክል። ግን ወዲያው አሸልቦ የስጋ ሞት ሞቷል? አልሞተም። ለምን? አንደኛ ጥያቄ። ሁለተኛ ሞትን ደግሞ እንዲያይ ያደረገው የመጀመሪያው ሟች የገዛ ልጁ አቤል ነው። ያጠፋው ማን ነው? አዳምና ሔዋን ናቸው ያጠፉት። ግን ሞትን እንዲያይ የተደረገው ማን ነው? ዮሐንስ አፈወርቅ ምን አለ? የበደሉት እነሱ ሆኖ ሳለ በልጃቸው ሞትን ለምን እንዲያዩ ያደረገ ሲል የሰሩት ስህተት ውጤቱ እርግማኑ፣ ይሄ ኮንሲኩዌንስ ወይም ያመጣው ጉዳት ለገዛ ልጆቻቸው ጭምር እንደተረፉ እንዲያይ ነው። ለማን ጭምር? ስለዚህ በህይወት እያለ የገዛ ልጁን ወሰደው። የሰራ ኃጢአት ልጅህንም ጭምር ጎድቷል ነው። ደግሞ ይባስ ብሏል ዮሐንስ አፈወርቅ። ይባስ ብሎ የሞተው ደግሞ ክፉ ቃየልም አይደለም። ማን ነው የሞተው? ደጉ። ለምን ደጉን መጀመሪያ ወሰደው ሲል የሰሩት ህግ መተላለፍ ጻድቃንንም ጭምር እንደጎዳ ለማስረዳት ነው። ብሩካኑን ጭምር እንደጎዳ። በብሉይ ኪዳን ሁሉም የበደሉትንም ያልበደሉትንም ምን ገዝቷቸዋል? ሞት ገዝቷቸዋል። የኃጢአት ሞት ገዝቶ የእርግማን ሞት ገዝቷቸዋል ከንጽሕት ቅድስት ድንግል ማርያም በቀር። እና ይሄ ሁሉ በሞት የመጣ ጉዳይ ነው። ሞትን ስናነሳ ታዲያ እዚህ ላይ የመጀመሪያው ሟች አቤል ነው እንደምታውቁት፣ የመጀመሪያው ሟች። ከሱ በኋላ ግን ሞት መሰልጠን ጀመረ። የሉቃስ ወንጌል ምዕራፍ 12 ላይ ያለውን አባ ጊዮርጊስ ዘጋስጫ የፈታበት መንገድ ላሳያችሁ ጥሩ እንድትረዱት። ሉቃስ ምዕራፍ 12 ቁጥር 52 ላይ ሉቃስ ምዕራፍ 12 ቁጥር 52 ላይ ምን ይላል መሰላችሁ? ጌታ ነው እንዲህ የሚለው፣ በአንድ ቤት ውስጥ 5 ሰዎች ይኖራሉ፣ ሶስቱ በሁለቱ ላይ ሁለቱ በሶስቱ ላይ ተነስቶ ይለያያሉ ይላል። እንደውም የበፊቱ መጽሐፍ ቅዱስ ላይ ጥሩ ይገልጸዋል። በአንድ ቤት ውስጥ 5 ሰዎች አሉ፣ 3ቱ ይወጣሉ፣ 2ቱ ይቀራሉ አለ። አሁን ጌታ እውነት ለመናገር ቤት ውስጥ ስለሚወጡ ስለሚገቡ ሰዎች አይደለም። ይሄን አሁን አንድ የቤት አከራይ ቢያወራ ያምርበታል።
አይደል? ሁለቱ ወጡ ሶስቱ ወጡ ቢል ይሄ ቤት ጉዳይ ነው፣ ነዋሪና ዘላቂ ነው። ጌታ እያወራ ያለው ስለ ቤት ውስጥ ስላሉ ሰዎች አይደለም። አባ ጊዮርጊስ ዘጋስጫ ምን አለ ሲተረጉም? ይህ ቃል ስለ ሞት ይተረጎማል ይላል መጽሐፈ ሚስጥር ላይ። በአንድ ቤት ውስጥ 5 ሰዎች አሉ ማለት ቤት የተባለ የኛ ሰውነት ነው። 5 ነገር አለ ነው እናንተ ውስጥ ምን አለ? እሳትነት አለ፣ አፈርነት አለ፣ ውሃነት አለ፣ ነፋስነት አለ። ይሄ ሲባል ደግሞ አደራ አውጥተን ካልሸጥን እንዳትሉ፣ እንደው ይሄ አይሸጥም። እግዚአብሔርም ረቂቅ አድርጎ ያስቀመጠው ንብረታችን ነው። በቃ በትንሣኤ ሙታን የሚቀረን ንብረት የትኛው ነው? እነዚህ 4 ወረ ሥጋ 5ኛ ባህር የማይሸጥ እግዚአብሔር እንደሰጠ መጨረሻ ላይ የሚመልስልን። አሁን እነዚህ በአንድ ቤት ውስጥ ያሉ ናቸው። 3ቱ ይወጣሉ ማለት አለ አባ ጊዮርጊስ ስንሞት 3ቱ ከኛ ይለያሉ ማለት ነው። ምን? አንደኛ የሰው ልጅ ሲሞት ሙቀት ወይም እሳትነት ከሱ ምን ይወላል አይደል? የሞተ ሰው እግሩ መቀዝቀዝ ይጀምራል። ከዛ አካሉ እያለ በረዶ መሆን ይጀምራል። ሁለተኛ ምንነት ይወጣል ከተባለ ከሰውነቱ ተኖ የሚወጣ ነፋስነት ነው አይደል? ብሪዚንግ ሲስተሙ የትንፈሳ ስርዓቱ ምን ይላል? ይቆማል። ሶስተኛ ህያዊት ነፍስ ትወጣለች። ከዛ ገነትም ትገባለች ወይ ሲኦል እንደሚፈረድባት። 3 ይወጣሉ ማለት ይሄ ነው። 2 ይቀራሉ ማለት ውሃነት ነው፣ ደም ፈሶ ያልቃል። ሁለተኛው አፈርነት ነው፣ ሰውነታችን አፈር ሆኖ ይቀየራል። ስለዚህ ሞት ማለት ይሄ ነው። ይሄ ሞት ለኛ ተፈጥሯችን ይስማማ ነበር፣ አልሰለጠነም። በኃጢአት ምክንያት ግን ምን አለብን ማለት ነው? ሰለጠነብን ነው። መጽሐፈ ጥበብ ምዕራፍ 1 ቁጥር 12 ላይ ያለው በደንብ አንብቡት። መጽሐፈ ጥበብ ምዕራፍ 1 ቁጥር 12 መጽሐፈ ጥበብ ምዕራፍ 1 ቁጥር 12 ሶሎሞን ምን ይላል መሰላችሁ? በሕይወታችሁ ስተት ለሞት አትቅኑ፣ በእጃችሁ ሥራ ጥፋትን አታምጡ። እግዚአብሔር ሞትን አልፈጠረምና ይላል። አያችሁ ሶሎሞን ምንን አልፈጠረም? ሞትን። የሕያዋንም ጥፋት ደስ አያሰኝም። ነዋሪ ይሆን ዘንድ ፍጥረቱን ፈጥሯል። የዓለም መፈጠር ለድህነት ነበረ። በእነርሱ ዘንድ የጥፋት መርዝ አልነበረም፣ ለሲኦልም ምድር ላይ ግዛት አልነበራትም። ጽድቅ አትሞትምና ክፎች ግን በእጃቸውና በቃላቸው ጠሯት አለ። ሞትን አያችሁ፣ ክፎች ነው የጠሯት። ባልንጀራም አስመሰሏት፣ በእርሷም ጠፉ። ከእርሱ ወገን መሆን ይገባቸዋልና ከእርሱ ቃል ኪዳን አደረጉ ይላል። ይሄ ጌታ በሐሙስ ዕለት ወመንፈቃ ለዕለት እትወለድ ሞለት ተወለድከ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ ምን እላለሁ የሚለው አድናለሁ የሚለው ነው። ሞት በአዲስ ኪዳን ምን ይመስላል ነው። አሁን ሞት ደግሞ በአዲስ ኪዳን እንመልከት። በአዲስ ኪዳን ሞት በክርስቶስ ጠፍቷል። አሁን ምን ሞት በአዲስ ኪዳን የክርስቶስን ሞት እንጂ የአዳማዊ የእርግማን ሞት አይደለም። የእርግማን ሞት አይደለም። የፍዳ ሞት አይደለም። የሙስና መቃብር አይደለም። የአዲስ ኪዳን ሞት ምን ሞተው? የክርስቶስን ሞት ነው። ወደ ክርስቶስ መሄጃ ነው። ድልድይ ነው። መሰላል ነው።